እባክህ ልለምን እናቴን ምንም ነገር አታርጋት። ከፈለክ እኔን እንደፈለክ ማድረግ ትችላለህ። አትነፋርግብኝ። እስከ ማታ አስበትና በኃይሉ ግደል። እሱም ማድረግ ካልቻልክ ግን ያቺ ምስኪን እናትን በራስህ እጅ እንደገደልካት ቁጠር። አቶ በኃይሉ ማለት ነው ችግር ላይ ወድቋልኝ። ስልክ ተደውሎበት ምን እንዴት ምናምን እያለ ሮጦ ሄዷል። ወዴት ይሆን የሄደው? በዛ ላይ ደግሞ ዳጊ እንግዲህ ቢላ ይዞ ሄዷል። አቶ በኃይሉ ደግሞ መሳሪያውን ሽጉጡን አውጥቶ ነበረ ማለት ነው ሊፋለሙ ሲሉ እንግዲህ በመሃል አንድ ስልክ ገብቶ አቶ በኃይሉን ስለጠራው በኃይሉ እየሮጠ ሁሉንም ነገር ትቶ ሄዷል ማለት ነው። ቆይ በኃይሉ ይህን ያክል ያስደነገጠው ነገር ምንድን ነው? እንዴትስ ነው የሚለውንና ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁን አደራ ድራማ ነው። እጅግ ተወዳጁና ልብ አንጠልጣዩ አደራ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። አብራችሁኝ እስከ ፍጻሜው እንድትቆዩ በአክብሮት ጋብዛለሁ። ቻናሉን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እናም እንግዲህ ዛሬ አቶ በኃይሉ በጣም ነው ትልቅ ችግር ገጥሞታል። ይህም የፍሌሹ ጉዳይ ነው። የፍሌሹ ጉዳይ በሚገርም ሁኔታ የአቶ በኃይሉን ስራ የሚንድ ነው። እሱን ከስራ የሚለቅበት ከስራ የሚያፈናቅል ከባድ ሚስጥርና ከባድ ነገር ነው ማለት ነው ፍሌሹ ላይ ያለው። ያንን እንግዲህ እሱ ምን እንደሆነ ምን ተጻጽፈው እንደሆነ ስላላወቀ ዝም ብሎ በቴሌግራም ላክልኝ ሲለው ያው የራሱ ዶክመንት አይደለ ራሱ ሳይደላክልኝ ያለው። ስለዚህ ቀጥታ ያው ልኮለታል ማለት ነው በቴሌግራም። ታዲያ እንግዲህ በቴሌግራም ከተላከለት በኋላ በጣም አሪፍ ሳሚ ማለት ነው። ላኪው ደግሞ ማን ነው? ዳግም ነው። ዳግም እንግዲህ ያንን ፍላሽ ለመውሰድ በጣም ብዙ መስዋዕትነትን ከፍሏል። ሳሚ እየደወለ ይኸውልህ አሁኑኑ ያን ፍላሽ ማታመጣ ከሆነ እናትህን እርሳት ከነመፈጠሯ እያለ በጣም እያስጨነቀው ነበረ። ለዛም እሱ እንግዲህ ትንሽ ደቂቃ ሲያገኝ ምንድነው ያደረገው? ሩጦ ገባ ማለት ነው። እና ገብቶ ከሰላምዬ ቤት ማለት ነው። ሰላምዬ ደግሞ ደስ የሚለው እሱን የምታየው እንደ ተከራይ ሳይሆን እንደ ፋሚሊ ስለሆነ በቃ አንተ ካለ እንኳን እኔና ቃልዬ ወጣ ብለን እንመጣለን፣ ስለዚህ አንተ ካለ ብላዋለች ማለት ነው። እሱም እሺ ብሎ በተቀመጠበት ጊዜ እንግዲህ የሚያደርገው ነው ቁጡ የጠፋው። እሺ አሁን ይህን ፍላሽ እንዴት አድርጌ ነው ማምጣት የምችለው? በዛ ላይ ደግሞ የትኛው ክላስ እንደሆነም አላውቅም፣ ግን ቆይ እንዴት ላምጣው እያለ እየተጨነቀ በነበረበት ሰዓት እንግዲህ እና ደግሞ ሌላው ብሌንም ወደ እናቴ ሄዳለሁ ቴቴ ብላ እንግዲህ ሰላምን ለምናታለች፣ ጠይቃታለች ጥያቄ። ሰላምም ሂጂ መሄድ ከፈለግሽ ሂጂ ብላት ነበር። ታዲያ ግን እሷም አልሄደችም። ትሄዳለች ብሎ ቢጠብቅ አልሄድ ስትለው ጊዜ እሺ ሻይ ታፈይልኛለሽ ብሌንዬ ብርድ እያለኝ ነው አላት ማለት ነው። እሷም እሺ ብላ አፈልታለታለች። ከዛ በኋላ ግን እሱ እንግዲህ እሷ ሻይ እንድታመጣ እንጂ ሊጠጣ አይደለም። እሷ ልክ ሻዩን ልታመጣ ስትሄድለት እሱ ደግሞ ገብቶ ከቃል ክፍል ማለት ነው ጃኬቱ ላይ ፍሌሹን አውጥቶ ወስዶ ሰጥቶታል። ሰውየው ግን ማለትም ሳሚ በጣም የሚያናድደው ነገር ልክ ፍሌሹን ወስዶ እንኳን ፍሌሹን ከወሰደ በኋላም እናቱ ጋር ሊወስደው አልቻለም። በመጀመሪያ ተናግሯል። እናቴን ታገናኘኛለህ ብሎት፣ አዎ ፍሌሹን ካመጣህ በኋላ ቀጥታ እናት ጋር አገናኛለሁ ብሎታል። ይሄ ብቻ አይደለም፣ ወይዘሮ ገነትንም ደግሞ ልጅሽ ዛሬ ይመጣል ብሏት እሷም ተዘጋጅታ እየጠበቀች ነው። እንግዲህ ብሌንም ደግሞ ከዛ በኋላ ስለሆነ ብሌንም ወደ እናቷ ቤት ሄዳለች። ወደ እናቷ ቤት ማለትም ወደ አሳዳጊዋ ሄዳ እሷም ቡና ፍልታ፣ ግን ቆይማ ማን ሊመጣ ነው ዛሬ ብላም ጠይቃት፣ ወንድምሽ ልጄ ሊመጣ ነው እንዴ? ልጄ ማለት ስትላት ከ18 ዓመት በፊት አለ ያልኩሽ ልጄ ወንድምሽ ሊመጣ ነው ብላ ብሌን ተደስታ ወንድም ሊኖረኝ ነው ብላ ብዙ ነገር ደስ የሚል ነገር ከተፈጠረ በኋላ ሳሚ ግን በመሃል ነገሩን አፍርሶታል ማለት ነው። ለምን ሳሚ እንግዲህ ምን ብሏንኝ? አይ እኔ የምልህን ነገሮች ሁሉ ካመጣ ነው። እሺ ምንድነው? አይ የኔን ህይወት እኮ ይሄ ፍሌሹ ብቻውን አይደለም የሚቀይረው፣ ስለዚህ የሚያስፈልገኝ ሌላ ነገር አለ፣ እሱም በኃይሉን ግደለው ብሎታል። እንዴ በስመ አብ! ሰው ግን ጭካኔው በኃይሉን ግደለው። እሱ ደግሞ እንዴት አድርጌ ነው የምገድለው? በቃ ግደለው፣ እንዴትም አድርግ፣ እንዴት ዞሮ በኃይሉን መግደል አለብህ፣ በኃይሉን ግደለው ብሎታል። እሱ ደግሞ በኃይሉን እንዴት ገለዋለሁ? ፈጣሪ በአምሳሉ የፈጠረውን ፍጥረት እኔ መግደል አልችልም በማለት ነው እንግዲህ ሄዶ ቀጥታ ለበኃይሉ እኔ ማለት እኮ ዳግም እንዴ ዳጊ ሲለው ጊዜ ነው እኔ ማለት እኮ እናቴንና እኔን አለያይተን ለ18 ዓመት መከራዬን ሳይ በእናቴን በመፈለግ ለ18 ዓመት ያክል እየደከምኩ ነው ያለሁት።
ስለዚህ እኔ እስካሁን ድረስ 18 ዓመት ሙሉ የተቀየምኩህን ያኮረፍኩትን ብዙ ነገር የበደልከኝን በደሌን በሙሉ ማካካሻ እንዲሆን አሁን እናቴ ያለችበትን ቦታ ንገረኝ እባክህ ንገረኝ እያለ አቶ በኃይሉን እያስጨነቀው ይገኛል ማለት ነው ዳግም። እና ደግሞ ቢላ ማምጥቶ ይውል ስለ እናቴ የማትነግረኝ ከሆነ ብሎ ቢላውን ሲያሳየው በጣም ነው የሳቀበት። ለምን? እሱ ሽጉጥ ስላለው ማለት ነው። ታዲያ እንግዲህ አቶ በኃይሉ ጋር የደወለው ማን ነው ሲባል ከመስሪያ ቤት ነው የተደወለለት። ከመስሪያ ቤት የተደወለለት ምክንያት ደግሞ እንግዲህ መረጃዎች ወጥተዋል። ምክንያቱም እሱ ከዚህ በፊት ሲሰራቸው የነበሩት ወንጀሎች አቶ በኃይሉ በጣም ወንጀለኛና ሰውን ደግሞ በጣም የሚጎዳ ሰው ነው። ይሄንንም እንግዲህ በሚገርም ሁኔታ ማለት ነው ሳሚ ለዳግም ነግሮታል። እንዴ ግደለው ነው የምትለኝ? እንዴት ነው የምገለው? መግቢያው ላይ እንዳስገባውላችሁ ግደለው ነው ያለው ቀጥታ። በቃ እንዴ ቆይ አንተ ግደለው ስትል አታፍርም እንዴ? እንዴ እሱ ያጠፋውን ጥፋት እኛም ከደገም ነው ምኑን ነው እኛ ከሱ የተሻልን ምን ሆነው? ስለዚህ ከሱ ተሽሎ ለመገኘት እኮ እኛ ጥሩ የዋሃን ተቀደስን ምናምን መሆን አለብን። ምክንያቱም እንደዛ ስለሆነ መሆን ያለብን እያለ እንግዲህ ሲናገረው ነበረ ማለት ነው። በሌላ በኩል እንግዲህ ወይዘሮ ገነት ማለት ነው እንግዲህ ወይዘሮ ገነትም እያለቀሰች እያዘነች ትገኛለች። ልጄ ምንድን ነው ያደረጉት? ልጄ እመጣለሁ እኮ ብሏል። ልጄ ለምን አልመጣም? ልጄ ለምን ቀረ? እያለች ነው። ብሌንዬም ቆይ እንግዳችን ቶሎ አይመጣም እንዴ? ወይኔ ማየ ደስ ሲል ግን ወንድም እኮ ሊኖረኝ ነው እያለች ነው። ታዲያ ግን እዚህ ጋር ጠይቃታለች። ምንድን ነው የጠየቀችው ብሌን? እማዬ በጣም ደስ ይላልኝ፣ በቃ አሁን ወንድም ሊኖረኝ ነው። ግን እኮ እማዬ እናቴ ስትል ወደ እናቷን ለመጠየቅ ማለት ነው። ድጋሚ ልጄ እኔ ብዙ ነገር የምነግርሽ ነገር አለ፣ ብዙ ያልነገርኩሽ ብዙ ሚስጥር፣ ግን ልጄ ይምጣና እነግርሻለሁ። አሁን በወይዘሮ ገነት ሀሳቤ ሁሉም ነገር ቀላል ነው በሱ ሀሳቤ። ስለዚህ አሁን ልክ ሲመጣ ማለት ነው ልክ ዳጊ ሲመጣ ስለ ሰላም ልታወራ ነው። ግን የሚገርመው ነገር ዳጊ ሲመጣ ሰው በጣም ነው የምትገረመው። እንዴት ነው የምትለው። በነገራችን ላይ ፍሌሹን ራሱ ሊያመጣ እዛ ክላስ ማለትም የቃል ክላስ ላይ ስታየው ፍሌሹን ቀምታው ነበረ ማለት ያው ለትዬ ነው የምደውለው ካላስቀመጥክ ያነሳበት ቦታ ወስዳ አስቀምጥ ብላው ሁላ ነበረ እኮ። ነገር ግን ወስዶ ያላስቀመጠው ለምንድን ነው? ምን ብሏታን? አይ አላስቀምጠውም፣ እናቴን በዚህ ፍላሽ ይሄ ፍሌሽ እናቴ ጋር ያገናኘኛል። ስለዚህ ይህን ፍሌሽ ከሰጠኋቸው እናቴ ጋር መገናኘት ስለምችል ሳልወድ በግዴ ደግሞ እናቴን ለማትረፍ ስል ይህንን ስራ ሰርቸዋለሁኝ፣ ይቅርታ ብሌን፣ ይህንን ማድረግ አልችልም ብሏል ማለት ነው። ታዲያ አሁን ላይ እንግዲህ ብሌንም በጣም ነው የምትገረመው። ዳጊ ሲመጣ አስባችሁታል? ወይስ ፍሌሹን እኮ እምቢ እንዳለችው እምቢ ብላው ቀርታ ቢሆን ኖሮ በጣም ነበር የምትሰሰተው በራሷ። ነገር ግን እሷ እሺ ብላ ሰጥተዋለች ፍሌሹን ከወሰደ በኋላ እንግዲህ እናቷ ቤት ነው የሚመጣው። አሁን ግን በኃይሉን ግዴታ መግደል አለበት። በኃይሉን እንዴት ሊገለው ይችላል ነው? በኃይሉ ሲጀመር እኮ ተደወለበትና ወጣ። ወዴት ነው ሄደው? ወደ ሌላ ቦታ ማለት ነው መስሪያ ቤት ወደ ሌላ ቦታ ወደ ከፍተኛና እዛ ሲሄድ ጊዜ ከስልጣንህ ተነስተሃል፣ ምክንያቱም መረጃዎች ወጥተዋል ተባለ። በዛ ሰዓት በጣም ነበር የተናደደው። እንዴት ሊሆን ይችላል? ስለዚህ ዳግም ብሎ ዳግምን ሲያናገረው በቃ ዳግም ነው ያደረገው። ምክንያቱም ሰላም ቤት ሊገባ የሚችል ዳግምና ዳግም ብቻ ነው። ወይ ዳግም ነው የሰጠው ለሳሚ፣ ወይ ደግሞ ቃል ናት ለሳሚ የሰጠችው ብሎ እንግዲህ ቃልን ሊበቀል ወይም ሳሚ ከሆነም ከሁለት አንዱ ይዣ አፍኜ አውጣጣቸዋለሁ እያለ ይገኛል ማለት ነው አቶ በኃይሉ። እንግዲህ አቶ በኃይሉ በጣም ከባድ ሰው ነው ማለት ነው። አቶ በኃይሉ ልክ እንዳለችውም ልክ እንደተባለው ማለት ነው። ምክንያቱም ከዚህም በፊት ምን ብላለች ቃል ማለት ነው፣ እኔ ሰውዬ በጣም ነው የሚያስፈራኝ እኔ እያለች ነበር። ለምን የአሳዳጊዋን ማለት ነው የብሌን አሳዳጊን በቃ አስወግደናታን ገለናታን። ስለዚህ አንቺ ዘና በያላ ጊዜ ምን አለች። በጣም ነው የደነገጠችው ቃል። ስለዚህ አሁን ቃል ነች ፍሌሹን የሰጠችው ብሎ ይዞርባታል። ይሄ የማይቀር ጉዳይ ነው ማለት ነው። ታዲያ እንግዲህ ዳጊ ደግሞ ከዛ በኋላ ምን ሊገጥመው ይችላል አስባችሁታል? ቢላ ነው ይዞበት ልገልህ ነው ያለው ማለት ነው። እሱ ሽጉጡ እዛ ጋር ባይኖር ይገልህ ነበር እኮ ብሎ ነው ያስበው። ነገር ግን
ይህንን የተጠቀመው ዳጊ ምን ለማድረግ ነው? ለማስፈራራት እንጂ የምር ቆርጦ እንትን አይለውም። ግን ከሚገርመው ነገር ዳጊ በህልሙ አይቶ ነበረ። ዳጊ እንግዲህ በህልሙ ያየው ምንድነው? ልክ እናቱ ተመትታ አይነት ነገር ደም በደም ሆና ብቻ በጣም ነው የደነገጠው። እንዴት ብሎ እንዴት ማሚ እኮ አልመጣችም፣ ምን ተፈጥሮ ነው እያለ ሲጨነቅ ተሰምቷል ማለት ነው። በእርግጥ ከባባድ ነገሮች አሉ። ከነሱ ውስጥም እንግዲህ ምንድነው ዳጊ እናቱን ማግኘት አለበት። ኦፍኮርስ የእሱ እናት ደግሞ ደስ የሚለው የብሌንም እናት ናትኝ። ምክንያቱም ምን ብላታለች? ብሌንን ወይዘሮ ገነት ማለት ነው ማንም ከአንቺ እንኳን አይደርሱም ብላታለች። እዚህ ጋር ዋናው ምንድነው መዋደድ በመዋለድ ብቻ አይደለም በነገራችን ላይ። እና ዳጊ በእርግጥ ያሳዝናል እኮ ዳጊ እንግዲህ አስቡት፣ የዛሬ 18 ዓመት ነው የጠፋባት። ሳታለቅስ ቀርታ አይደለም፣ ሳታዝን ቀርታ አይደለም አሁን ብሌንን እንደዛ እያለቻት ያለችው። ነገር ግን ብሌንን እያለቻት ያለችው ነገር ምንድን ነው? ሁሉንም ነገር እነግርሻለሁ፣ አሁን ልጄ ሲመጣ ከአስከፈ እነግርሻለሁ፣ ምነግርሽ ነገር አለኝ እያለች ሰስፔንስ አድርጋታለች። ምንድነው ልትነግራት የምትችለው ስንል ያው እናቷ እንዳልሞተች በህይወት እንዳለች፣ ነገር ግን ተገዳ እንደሆነ ይህንን ነገር ያደረገችው ይሄን ሁላ ነበር ልትናገር ፈልጋ የነበረው። ነገር ግን ያው አልቻለችም። ምክንያቱም ዳጊ አልመጣም ወደ ቤት ማለት ነው። በቀጣይ ይመጣን፣ ግን ግዴታ ነው አቶ በኃይሉን መግደል። ይሄን ደግሞ ዳጊ ሊያደርግ አይችልም። እና ማድረግ እንደማይችል ይሄንን ማለትም መግደል አልችልም፣ ተወኝ በእናትህ፣ እኔ ገና ለገና እናቴን ለማግኘት ብዬ የሰው ነፍስ አላጠፋም ብሎ እምቢ ብሎ ነበረ። ሳይወድ በግዱ ተገዶ ግን ሄዶ ነበር አቶ በኃይሉን ሊገድለው። ታዲያ አቶ በኃይሉ እየተደወለበት ቦታ ሄዶ አለኝ። ከዛ በኋላ ምን ተፈጠረ፣ እንዴት ሆነ፣ ምን ሆነ የሚለውን እስኪ እናንተ ምን ትላላችሁ? ምን ሊሆን ይችላል የሚለውን እስኪ ደግሞ ሰላም ቃልን ይዛት ወጥታለች። እዛ በኋላ ምን ሊፈጠር ይችላል የሚለውን ሀሳብ አስተያየታችሁን ጻፉልኝ ማለት ነው። በጣም ነው የምወደው ይህን ድራማ እውነት ለመናገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን ማለት ነው። እወዳችኋለሁ ውድ ቤተሰቦቼ። ባይ ባይ።